እትዬ ናት እንዳገኘችው። ምን ነው ስላገኘችው ደበረሽ ወይስ እቅድሽ ከሸፈ? አረ ሜሉ እንደዛ እኮ አይደለም። ታውቂያለሽ ቤርሲ፣ እኔ ባንቺ ትልቅ ተስፋ ነው ያለኝ። ትምህርትሽን የሚያስተጓጉልሽ ከሆነ ሌላ ሰራተኛ መቅጠር ይችላል። አረ ያዘናጋኝም ጋሼ። ትንሽ ሰዓት ወስዶ ካስጠናኝ ይበቃኛል። የምር ግን ለጥናት ነው የፈለግሽው? እና እንዴ ለምን ይሆናል? እናቴ አሁን ያለፈውን ነገር በሙሉ እንርሳ። አሁን ግን አባቴ ማንና የት እንዳለ ብቻ ነገር። የኔ ልጅ አባትሽ ምንም አልሰማሁም። ትሰሚኛለሽ? እውነቱን ንገሪኝ፣ ካለበለዚያ በዚህ ቢላ ነው አንገሽን ቀጥሽ ብትልሽ። አንተ ራሱ ከኔ በላይ በጣም ቆንጆ ነህ። ኦ ቤርሲ መጣሽ እንዴ? ቤርሳቤ የለች? የለችም። ኪችን መሰለችኝ። ምን ሆነሽ ነው እንዴ? ምን ሆንኩኝ? ደንግጠሻል? አይ መስሎሽ ነው። አልደነገጥኩም። እኔ ምልሽ ምን እያደረግሽ ነበር? ምን እንዴ? ምን አደርጋለሁ? የሆነ ነገርማ እያደረግሽ ነበር። በባዶማ በፍጹም እንደዚህ ልትሆኛች። የእውነት ሸዊት ምን አደርጋለሁኝ? እኔ ለራሴ ቀኔ ጣለኝ በሽተኛ። ወይዘሮ ወርቅ፣ እኔ ብዙ ትወና አይመቸኝም። እንደዚህ እየተፋቀቅሽ የምትበይው እንጀራ ራሱ ብዙ ያዛልቅሽም። ልጅሽንም አታልፊያት። እንዴት? ወይ ሙጪ ወይ ተነስተሽ አግዣት። አረ በስመ አብ ሸዊት፣ እንዴ ጥቂት ቢሆንም ለልጄ ልኑርላት። ባልጠቅማትም ተስፋዋ ነኝ። የሽዬ እንደዛ ነው እንደምታስቢው? ቃም ቢጥልሽም ልብሽ አልሞተም ባክሽ። ይሄውልሽ ራስሽን አሸውጂ። እኔ ያው ግልጹን ስለምናገር ይሆናል እንጂ ልጅሽም ይሄን ጊዜ በውስጧ ይሄንን የምታስበው እንዲህ ከምትሰቃይ በክብር ብቀብራትና የራሴ ኑሮ በኖርኩ የምትል አይመስልሽም? ወይ ጉድ! አንቺ እኮ በጣም ነው የምትቀልጂው። ጭራሽ ተስፋዋ ነኝ። ስሚኝ፣ አይደለም አንቺ ግዛቸው እንኳን ተስፋ ቆርጦ ቀኑን እየጠበቀ ነው። ልዩነታችሁ አንቺ በስምሽ ምንም የሌለሽ ሟች ነሽ፣ እሱ ደግሞ ሀብታም እጩ ሟች ነው። አይዞሽ፣ ስትሞቱ ግን ያው እኩል ናችሁ። ሳጥናችሁ ቢለያይም ያው አፈር ናችሁ። ወይዘሮ ሸዊት፣ ሁላችንም እኮ ስጋ የሚመስል አፈር ነን። ሁላችንም የቆምን ብንመስል ግን ትንታ የሚገለን ደካሞች ነን። ወይዘሮ ሸዊት፣ ይልቅ እኔን ማመሳሰል ያለብሽ ከአቶ ግዛቸው ጋር ሳይሆን ካንቺ ጋር ነው። አይውልሽ እኔ አልጋ ላይ ወደኩ በሆነ እኔም አንቺም በስማችን ምንም አይነት ንብረት የለንም። ምን አልሽ አንቺ? ስሚ አንቺ አሮጊት፣ ትክክለኛው የሺወርቅ ይች ናት። በሽተኛ ሆነሽ ነው እንጂ ጤነኛ ብትሆኚ ምን ያክል እንደምትበጠብጭኝ አሰብኩት። እባብ ልቡን አይቶ እግር ነሳው አይደል የሚባለው? ትወናሽን አቁሚና ተነስተሽ ተፋለሚኝ፣ ወይም ደግሞ ግዛቸው በቁም እያለ ይቅበርሽ። ይሄውልሽ እሱ ከቀደመሽ ጎዳና ላይ ሰልስት የሌለው ለቅሶ የውሻ ሞት ትሞቻለሽ። እኔ ነኝ ደግሞ የውሻ ሞት የምገልሽ። ገባሽ አይደለ? ሸዊት እባክሽ ከንቱ ድካም አትልጂ። እስካሁን ድረስ ያደረጋችሁልን ነገር በቂ ነው። አንቺን ለመፋለም እኔ ህልሙ አቅሙም የለኝም። ልጄ ብቻ እቺን አመት ተመርቃ እኔም ከዛ በኋላ አርፌ ልሙት። በቃ እኛን ከሀሳብሽ አውጪን እባክሽን ሸዊት። ጋሼም ቢሆን ለአንቺ ክፉ አያስብም። አንቺን ብትሆኚ ቀሪ ዘመንሽን በበላት ተወጪ። ከፈጣሪ ያልታዘዘ ክፉ ነገር አታስቢ ሸዊት። ውይ የሺወርቅዬ ስብር አትበይ። ሁለት ገጸ ባህሪ ደግሞ ባንዴ መተወን አይከብድም? ይኸውልሽ ለእኔም ኬሚስትሪ አትሆኝብኝ። ይሄ ልፍስፍስ የሆነች ባላንጣ አልወድም። እንደ ቅድሙ በሆድሽ ያሹን ቦምቦች ፍንድት ፍንድት አድርጊያቸው። እኔን እንኳን ከዚህ በኋላ አታምንኝም። ባይሆን አንዳንድ ሚስጥሮችሽን ለልጅሽ ንገሪያት፣ ቀለል ይበልሽ። ይኸውልሽ ስለ ባሌ ብዙም አትጨነቂ።
ውይ ለነገሩ ትጨነቂያለሽ። ምክንያቱም እሱ ከሞተ አንቺም ልጅሽም ጎዳና ናቸው። አይ በጣም ታሳዝኛለሽ። በይ ደህና እደሪ። የሽዬ ሳረሳው ልጅሽ ደግሞ ሰሞኑን እስር ስሬ እየተንከለከለች ነው ያለችው። ሚስጥር የማወቅ ጉጉት ሊኖርባት ይችላል። በዛ ላይ ደግሞ ከልጅ ጋር ስለምትማር ራሷን እንደ ቤቱ ልጅ ልትቆጥር ትችላለች። ገባሽ አይደለም? ያው ድሃ የወይን ጠጅ ሲጠጣ ድህነቱን ይረሳው የለ? ድህነቷን ረሳው ሊሆን ይችላል። አጉል ተስፋ አትስጫት፣ አስታውሻት። ላንቺም ቢሆን ድህነቷን እያወቀች ብትኖር ጥሩ ይመስለኛል። አመሰግናለሁ። ያንቺን ፍሬ ከርሲ ወሬ ለምጄዋለሁ። ፈጣሪ ተመስገን ተመስገን። ዛሬ ይሄንን ወረቀት ብታገኘው እኔም ልጄም አልቆልን ነበር። ተመስገን ከጉዳ ወጣኝ ጌታዬ። ወይ እንደውም ይሄ ነገር ይቅርብኝ። ልጄም ይሄንን ነገር ብታውቅ አርፋ አትቀመጥም። ይቺ መሰሪም ደግሞ ይሄን ነገር ካወቀች ጉዳችንን ነው የምታፍለው። አትቀመጣት። ደግሞ ልጄን ይገሉብኛል። ልጄ ይቅርበኝ። በቃ ይሄ ሚስጥር ለዘላለም ከኔ ጋር ይቀበራል። በቃ ይሄ ቆሻሻ ታሪክም ሆነ የደም ገንዘብ ይቅርብሽ። ፈጣሪ ላንቺ ያለውን እሱ ይሰጥሻል ልጄ፣ እሱ ያዘጋጅልሻል። ሜሉ ቆይ አንቺ ልጅ ምን አይነት ንቀት ቢኖርብሽ ነው ስራ ያልኩሽን አሳይመንት መሬት ላይ የጣልሽው? የት? እንዴት? ዝም በይ አስመሳይ። አውቀሽ ወስደሽ መሬት ላይ ከጣልሽው በኋላ እዚህ ምንም እንዳላወቀ ሰው ታስመስያለሽ? ቆይ ወይስ ውጤቴ ማበላሸት ነበር አላማሽ? አረ ሜሉ ማርያም እኔ እንደዛ አላሰብኩም። ዝም በይ። ቆይ ማሚ ባታገኘው ምን ልታረጊው ነበር? ውጤቴ ልታበላሽ እንዴ? እትዬ ናት እንዳገኘችው። ምን ነው ስላገኘችው ደበረሽ ወይስ እቅድሽ ከሸፈ? አረ ሜሉ እንደዛ እኮ አይደለም። ቆይ በእኔ ውጤት መበላሸት ምንድን ነው የምትጠቀመው? እንድመረቅ አትፈልጊማ? አንቺ ብቻ ጎበዝ፣ አንቺ ብቻ ምርጥ እንድትባይ ነው የምትፈልጊው አይደለ? ንገሪኝ። ሜላት እንዳሰብሽው አይደለም። ማለት ሳላቅ ነው። ምንም ነገር አውቄ አይደለም ያደረኩት። ምንድን ነው የማታውቂው? ሆን ብለሽ ነው እንጂ ያደረግሽው። ከልጅነታችን ጀምሮ ከኔ በልጦ ለመታየት በጣም ነው የምትሞክሪው። ከኔ በላይ ለመደነቅ፣ ከኔ በላይ ለመወደድ፣ ከኔ በላይ ቆንጆ ለመሆን በቃ ምንም የማታደርጊው ነገር እኮ የለም። ማን? እኔ? አረ ሜሉ ተሳስተሻል። ሲጀመር እኔና አንቺ የምንወዳደር ሰዎች አይደለንም። ምንም የሚመጣጠን ነገር የለንም። የፈለግሽውን ነገር ብታደርጊ የጥፍሬ ቆሻሻ ላይ ራሱ አደርሽ። ለነገሩ ጥፍሬ ራሱ ቆሻሻ የለውም። አውቃለሁ። ሲጀመር እኔ ራሴን ከማንም ጋር አወዳደር። ብታወዳድሪስ? ቆየት ልትደርሺ? ተራ ሰራተኛ፣ የሰራተኛ ልጅ እኮ ነሽ። እሱንም አውቃለሁ። አዎ ይሄ ነው ማንነትሽ። ትሰሚኛለሽ? ከዚህ በኋላ እንደዚህ አይነት ነገር ትደግሚና ወየውልሽ። እሺ ምነው ፈጣሪ ለምንድን ነው ፈተኔን የምታበዛው? እሙዬ እያለቀሽ ነበር እንዴ? ኧረ አላለቀስኩም። ምነው ያለቀስኩ መስላለሁ እንዴ? አሁን ማየ አይንሽ አብጧል እኮ። አልቅሰሽ ነበር አይደል? የኔ ልጅ አላለቀስኩም። በሽታው እኮ አቷሽኝ ማየ። ስታለቅሽ እኮ አውቅብሻለሁ። ደግሞ ትንሽ ጊዜ ነው፣ ሁሉም ነገር ይስተካከላል።
ኪሙዬ ውይ በቃኝ። እማዬ ደግሞ መቼ በላሹ ነው በልቻለሁ የምትይው? ይልቅ እሱን አስቀምጪውና ልንገርሽ ያልኩሽ ልንገርሽ። እሺ ግን እሙዬ ጀመረሽ ለማቋረጥ ከሆነ እንደውም ባትነግሪኝ ነው የሚሻለው። እኔ ትነግሪኛለሽ እያልኩኝ እኮ በሰቀቀን አለኩኝ። እሺ አሁን ንገሪኝ። የኔ ልጅ እስካሁን ያልነገርኩሽ እኮ ትጎጂብኛለሽ ብዬ ነው። ላንቺ ብዬ እኮ ነው ልጄ። ይገባኛል እናቴ። አሁን እኮ ሁሉም ነገር ያለፈው አልፏል። እኔ ደግሞ ከምን ጊዜውም በላይ የምፈልገው አባቴ ማን እንደሆነ ማወቅ ብቻ ነው። እማዬ እሱንም ደግሞ የምፈልገው ውስጥ የሚመላለሰውን የማንነት ጥያቄ ነው እንጂ አንቺ እናቴም አባቴም ነሽ። ለእኔ ሁሉ ነገር ነሽ እናቴ። አንቺ ብቻሽን እኮ በቂ ነሽ። አውቃለሁ የኔ ልጅ፣ በውስጥሽ የሚመላለስ ጥያቄ ምን ያህል እንደሚጎዳሽ አውቃለሁ። ከነገርኩሽ ትጎጂብኛለሽ ብዬ ነው የደበቅኩሽ። እናቴ አሁን ያለፈውን ነገር በሙሉ እንርሳ። አሁን ግን አባቴ ማንና የት እንዳለ ብቻ ነገር። የኔ ልጅ አባትሽ ሞቷል። ገና አንቺ ሳትወለጂ ነው የሞተው። እንዲህ ብዬ ብነግርሽ ትጎጂብኛለሽ ብዬ ነው። ይቅር በይኝ ልጄ፣ ይቅርታሽን እፈልጋለሁ። በቃ ተይው እናቴ፣ ይገባኛል። ለእኔ ብለሽ ነው እስካሁን የደበቅሽኝ። እኔ ምልሽ ቤርሲ። አቤት። ይሄ ነገር ግን ታውቂያለሽ ቤርሲ፣ እኔ ባንቺ ትልቅ ተስፋ ነው ያለኝ። ትምህርትሽን የሚያስተጓጉልሽ ከሆነ ሌላ ሰራተኛ መቅጠር እችላለሁ። አረ ያዘናጋኝም ጋሼ፣ ክላስ ብዙም ስለሌለ ደግሞ ሰፊ ታይም ነው ያለኝ። ለዛ ችግር የለውም። ለደካማ እናትሽ አንቺ ብቻ ነሽ ያለሻት። ደግሞም ጥሩ ደረጃ ደርሰሽ እንደምታኮሪያት እርግጠኛ ነኝ። አዎ ፈጣሪ ካለ እኔ ሀሳቤ እንደዛ ነው። የልፋቷን ውጤት እንድታይልኝ እፈልጋለሁ። ያው ፈጣሪ ካለ ይላል እንጂ እኔ ልጅ ብቻ አንቺ ትኩረትሽን ትምህርትሽ ላይ አድርጊ። ደግሞም ፈጣሪ ስለሚወዳት ነው እንዳንቺ የተባረከች ልጅ የሰጣት ነው ብለህ ነው ጋሼ? አዎ ጠንካራ፣ ጨዋ ደግሞ መልከ መልካም ልጅ የሚሰጠው ፈጣሪ ለሚወደው ሰው ብቻ ነው። ደግሞ ባልኩት ውጤት ከተመረቅሽ የገባውልሽን ቃል አድርግልሻለሁ። መቼም አልረሳሽውም አይደል? እንዴት ረሳዋለሁ? እማጣነው ለምን ሆነና? አዎ እቺ ከይሲ ልጅ ምን እያለች ይሁን እንደዚህ የሚያገጡት? እቺ ከይሲና እናቷ ይሄን ሰውዬማ የሆነ ነገር ሳያስነኩት አይቀርም። ይኸውልህ ንብረትን በስም በሚስት ሳታስመዘግብ ይቺ ልጅ አለ ምክንያትማ አልተንከባከባትም። ይቺ ከይሲ እኔማ የሆነ ነገር ማድረግ አለብኝ። ያለ ነገርማ እንደዚህ አትንከባከባትም። ፍስሐ ድረስ አንቺ ምን ነው ማሚ? ኮቴ የለሽም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ማሚ ምን ታስደነግጭኛለሽ ግን? ምን ሆነሽ ነው? እግር የለሽም እንዴ አንቺ? ምንድን ነው? ምን ሆነሽ ነው? ተረጋጊ እንጂ። አይ ምንም፣ እኔማ ዝም ብዬ ነው። ግን አስደነግጥሽ ይሆን? አጎቴና እያሰብኩት ዝም ብዬ ነው ውስጤ። ዛሬ እመጣለሁ ምናምን ብሎ የነበረ አጎቴ ይመጣል። ማሚ አባቢ ላወራ ነይ ንግባ። እሺ መጣሁ ግቢ። እሺ እንዴት አደርክ አባቢ? እንዴት አደርሽ እኔ ልጅ? ምን ቁጭ ብለሽ ታኛለሽ? ስራሽን ከጨረሻ ወጪ ሜላት፣ ለምንድን ነው ግን እቺ ልጅ የምትናገሪያት? ቆይ ምን አደረገችሽ? ምን አልኳት አባቢ? ቆይ ስራዋን ከጨረሰች እዚህ ምን ትሰራለች? ሌላም ስራ ይጠብቃታል ብዬ እኮ ነው። እሷ እኮ ሰራተኛ አይደለችም።
የመስራት ግዴታ የለባትም። የሰራተኛ ልጅ ከሆነች ያው ሰራተኛ ማለት ናት። በጭራሽ አይደለችም። እኔ እሷን እንዳንቺ እንደ ልጄ ነው ማያት። ነግሬሻለሁ። ከዚህ በኋላ እንደዚህ እንድትናገሪያት አልፈልግም። እሺ አባቢ፣ የሆነ ነገር እኮ ፈልጌ ነበር። ስንት ብር ፈልገሽ ነው ደግሞ? አይ ብር አይደለም የፈለግኩት። እና ብር ካልሆነ ምንድን ነው የፈለግሽው? አባቢ፣ ዘንድሮ ተመራቂ መሆኔን ታውቃለህ። ስለዚህ የምርቃት ጽሑፌን ለመስራት የሚያግዘኝ ሰው ያስፈልገኛል። እና ምን ችግር አለው? ቤርሲ ያለች አይደል እንዴ? ኡፍ፣ አንተ ደግሞ እንዴ! ማለቴ እኔ ሌላ ሰው ነው የፈለግኩት። እሺ ማንን ነው የፈለግሽው? እዩ፣ ማለቴ ኢዩኤል ነው የፈለግኩት። እሱ በጣም ጎበዝ ስለሆነ ካገዘኝ ጥሩ ውጤት አመጣለሁ ብዬ ነው። ሜሉ፣ እሱ እኮ ብዙ ስራ አለበት። እንዴት ይሆናል? አባቢ፣ ትንሽ ሰዓት እኮ ነው። እዚህ አንተ ጋር በሚመጣ ሰዓት ትንሽ ሰዓት ወስዶ ካስጠናኝ ይበቃኛል። የምር ግን ለጥናት ነው የፈለግሽው? እና እንዴ ለምን ይሆናል? አይ እና አንቺ ከመቼ ጀምሮ ነው ለትምህርትሽ መጨነቅ የጀመርሽው ብዬ ነው። አባቢ ደግሞ ቆይ ሰው አይቀየርም እንዴ? እንደውም ተውሽ ይቅር በቃ። አንተ ካላመንከኝ ሌላ ማን ያምነኛል? ኖ ኖ ኖ ኖ፣ ሰላምንሽ ቀርቼ እኮ አይደለም፣ ግን ለውጥሽ ገርሞኝ ነው። እንግዲህ ይሁን እሺ፣ ዛሬ ይመጣል፣ እነግረዋለሁ፣ ያግዝሻል። አባቢ በጣም አመሰግናለሁ። እሺ በጣም ወዳለሁ። እኔም በጣም አባዬ፣ በቃ ሲመጣ እዛው ክፍሌ እጠብቀዋለሁ። እሺ እያጠናው እጠብቀዋለሁኝ። በቃ እዛው ይምጣ። እሺ አመሰግናለሁ አባዬ። ዛሬማ ለቃት እኔ ማክቹ ካካ ነንቺ ዲካም ትናንትና የት ነበርሽ? ትናንትና ማታ የት ነበርሽ? እቤት ነበርኩኝ። እዚሁ ነበርኩ። የት ሆናለሁ? እና በረንዳ ላይ ተንሿከሽ ምን እየሰማሽ ነበር? ምን እያዳመጥሽ ነበር? ኧረ እኔ ምንም አልሰማሁም። ምንም አልሰማሽም? እንዳትዋሽኝ። ስሚ፣ ምንድነው የሰማሽኝ እያልኩሽ ነው። እዛ ነበርኩኝ ግን ምንም አልሰማሁም። ትሰሚኛለሽ? እውነቱን ንገሪኝ፣ ካለበለዚያ በዚህ ቢላ ነው አንገሽን ቀጥተሽ የምጥልሽ። ሰምተሻል አይደል? ይሄውልሽ፣ ይሄንን ነገር አይደለም ሌላ ሰው ልትነግሪኝ፣ ለራስሽ እንኳን መልሰሽ ከነገርሽው በዚህ በቢላ አንገሽን ነው ቀንጥሽ የምጥልሽ። ተግባባን? ከምታስቢው በላይ በጣም መጥፎ ሴት ነኝ። እሺ፣ አንድ ነገር አወራለሁ ብትይ፣ አንድ ነገር እንሿከካለሁ ብትይ፣ ለአንቺም ሆነ ለእናትሽ መቀበሪያሽን አዘጋጅሽ። አንቺ ቁጫጭ ሲጠርግን የምጥልሽ። ገባሽ አይደለ? ተግባብተናል። ጋሼ አቅራቢዎቻችን እቃዎቹ ከወደብ እንደገቡ ነግረውኛል። ግን ደግሞ ማስታወቂያ ማሰራት ይኖርብናል። ያው እንደሚታወቀው ዘመኑ ፕሮሞሽን ነው። አገልግሎት ተጠቃሚያችን ደግሞ ቅድሚያ የሚያዩት በአይን የሚታይ ነገር ነው። ስለዚህ ማስታወቂያ ማሰራታችን ግድ ይለናል። በማስታወቂያ ብቻ ከኛ ጋር ተመሳሳይ ከሚሰሩ ድርጅቶች ደግሞ እኛ እየተበለጠ ነው። እኔ የምልህ ልጅ ኢዩኤል፣ የልጄን የምርቃት ጽሑፍ እንድታግዛት እፈልጋለሁ። ምን አልከኝ ጋሼ? ልጅ ኢዩኤል፣ የሜላትን የምርቃት ጽሑፍ እንድታግዛት እፈልጋለሁ ነው ያልኩ። ልጄን ለቁም ነገር የማብቃት የኔ ትልቅ ኃላፊነት ነው። ለቀሪ ጊዜ ብቸኛ የምጠብቀው የንስሐ ጊዜ እሱ ነው። ሌላ ተስፋ የለኝም። ታውቃለህ፣ አንድ ልጅ ያለችኝ እሷ እንደሆነች የእሷን ፍላጎት ካላሟላሁ ምኑን አባት ሆንኩ? እሺ ጋሽ፣ ችግር የለውም፣ እረዳለሁ፣ አግዛታለሁ። ደግሞ እሺ፣ ደግሞ ትንሽ ጊዜ ነው፣ አሁን ይወጣላታል። እሺ፣ ችግር የለውም።
በመጀመሪያ ቀን እንደዚህ ይደረጋል እንዴ? እንደዚህ እኮ ማድረግ የለብኝም የሚቀርብኝ። ለነገሩ ወንድ ልጅ አይደለ እና ገባኝ። ሰላም ለዚህ ቤት። ወደ ስራ። እንዴት ዋልሽ ሜላት? እዩዬ መጣ። በጣም ቆየ እኮ። እሺ እንዴት ነሽ? እዩዬ ግን ሲበዛ ደረቀ። እንዴ ምን አደረኩ? ቆይ ስንት ጊዜ ሙሉ ነው በሙሉ ስሜ ስጠራኝ አልወድም አትጥራኝ ያልኩ? እሱን ተይውና ጥናታችንን ጀምር። ታይትልሽ ምንድን ነው? አሁን እሱን ተውና ፈታ ብለህ ተቀመጥ። እዩዬ ደግሞ ምን ሆነህ ነው እንደዛ ርቀኸኝ የተቀመጥከው? ጠጋ በልና እዚህ ጋር ተቀመጥ። አይ ይሁን፣ እንደዚህ ተመችቶኛል። እዩዬ ደግሞ ቆይ ምንድን ነው ፈራኸኝ እንዴ? እንዴ ለምንድን ነው የምፈራሽ? የሆነ ነገር እንዳላደርግህ። ምን ናሳክ? ቆይ የምር አታደርጊኝም ነው? ይልቅ አሁን እሱን እናጥና እንዴ? እዩዬ እዛ ከቁጭ ብለን እንዴት ነው አብረን ማጥናት የምንችለው? ወይ ጥናቱን ቪዲዮ ኮል እናድርገው እንዴ? እንዴ እዩ የምር ፈርታኝ እንዳይሆን ብቻ። ደግሞ ጃኬቱ አይሞቅህም? በዚህ በፀሐይ ጃኬት አድርገህ አውልቀው በእናትህ። ውፍ ሜላት አታስጨንቅኝ። ወደዛ አታስጨንቅኝ? ቆይ ለምንድን ነው የሚጨንቅህ እንዴ? ከኔ ጋር መሆንህ ያስጨንቅሃል ማለት ነው? አልገባኝም። ለምንድን ነው የምትሻሻኝ? ለምንድን ነው የምትርቀኝ? ቆይ እዩ ከኔ ከነሱ ሰዎች ጋር ጥሩ የሆነ ጊዜ እያሳለፍክ ለምንድን ነው እኔን የምትርቀኝ? ለምንድን ነው የምትሻሻኝ? ቆይ እኔ የምደብር ሰው ነኝ እንዴ? ኖ ኖ ኖ ኖ፣ እኔ እንደዛ እያልኩ አይደለም። እንደውም አንቺ በጣም ቆንጆ ነሽ። እውነት እዩዬ እኔ ቆንጆ ነኝ? አዎ ቆንጆ ነሽ። ውይ ታድዬ እዩዬ እውነት በጣም አመሰግናለሁ። እሺ ምን አይነቷ ሙዛዛ ናት? ከእንደዚህ ጋር ነው ታዲያ? እንዴት ነው የምንዛለቀው ታዲያ? ሙዛዛ። ወይኔ ጉዴ! አንቺ ልጅ ቆይ እስካሁን ሻዩ አልደረሰም እንዴ? ገና ቅድም አይደል የነገርኩሽ? እየደረሰው ነው የሚሄደው። ይዤልሽ ልመጣ እኮ ነው። አይ 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 አንቺ ይዘሽ አትሄጂም። ዛሬ ክፍሌ ውስጥ የተከበረ እንግዳ ነው ያለው። እኔ ራሴ ነኝ ይዤለት የምሄደው። ማን እንዳለ ብቻ ገምቺ። እኔ እንጃ። እዩዬ ካላስጠናውሽ ብሎ ዛሬ ክፍሌ ድረስ አልመጣ መሰልሽ? እዩ? አዎ አይገርምሽም? ካላስጠናውሽ ብሎ ክፍሌ ድረስ መጣ። ግን ስሚኝማ ቤርሲዬ እይታውን ብዙም አልወደድኩትም። ሌላ ነገር ፈልጎ ይሆን እንዴ? አይ እዩ እንኳን ለዛ የሚያደርግ ልጅ አይደለም። የታባሽ ታውቂያለሽ? የምታውቂው ነገር አለ ስለዩ? አሁን ሻዩን ቶሎ ይዘሽ ነኝ። ምን ትመስላለች? እዩማ በጭራሽ እንደዚህ ያደርግ። ደም የሆነ ነገር ፈልጎ ነው ትላለች እንዴ? በጭራሽ አይነካሽ። እዩዬ ትቼ የጠፋው አይደል? በጣም ይቅርታ እሺ። ወይኔ ይህች ቤርሴ የምትባልች ምን ባደርጋት እንደሚሻለኝ አላውቅም። ምን አደረገች? ገና ቅድም ሻይ አፍሊልን ብዬ ነግሬያት አሁን ኪችን ሴት ገና እየጣለች ነው። ያው ምናልባት ስራ በዝቶባት ይሆናል። አንቺም ደግሞ እሷን ለመርዳት ሞክረች። የምን ስራ ይበዛባታል ደግሞ? እዚህ ቤት ውስጥ ምን ስራ አለና? ንቀቷ ነው እንጂ በጣም ሰው ትንቃለች። በጣም ማን? ቤርሲ? ቤርሲ እኔም በሙሉ ስሜ ሁሌ ትጠራኛለህ። እሷን ግን ብቻ ተው፣ ችግር የለውም። እንዳንተ የጠገበብኝ ወንድ የለም። ኧረ እኔ አልጠገብኩም በፍጹም። ይልቅ አሁን እሱን ትተን እንስራ። ምንም ሳንሰራ እኮ በጣም እየሄደ ነው ሰዓቱ። እዩዬ
አይን እንዴት ነው የሚያምረው! ቅንድብህ ራሱ ቅድም በጣም ቆንጆ ነሽ ነበር ያልከኛ። ግን እዩዬ አንተ ራሱ ከኔ በላይ በጣም ቆንጆ ነህ። ኦ ቤርሲ መጣሽ እንዴ? እዩዬ እንትን ሻዩን አስቀምጩ። እኔ ለዩዬ እቀዳለታለሁ። እሺ አታስቢ። አንቺ ስራ በጣም ይበዛብሻል። ሂጂ የኔ ቆንጆ። አይ ቤርሲ ቆይ ለምንድን ነው እየተናደድሽ ያለሽው? እሱ እኮ ምንሽም አይደለም። ምን አናደደኝ ለነገሩ? የፈለገው ነገር ቢያደርግ ምን አገባኝ ሲጀመር። እንዴት ነው እናት? የለም እንዴ ዛሬ ደግሞ እንዳንተ መስጠናኝ የለም። አዎ ጨርሻለሁ። በነገራችን ላይ ቆንጆ ሻይ ነበር። እሺ አመሰግናለሁ። ምንም ምስጋና ያስፈልገው፣ ስራዬን የሰራሁት። ቢሆንም ሙያሽን ማድነቅ የለብኝም? እሱ መብት ነው። ዛሬ አልሽኝ እንዴ? ወይ አልችልም፣ ብዙ ስራ አለብኝ። እውነት? እሺ ቤርሲ አንቺ ግን ዛሬ? አዎ ደህና ነኝ። ምን ነው ምን ሆንኩኝ? አይ አልመሰለኝም ብዬ። ይምሳሌ በጣም ደህና ነኝ። እሺ ሰላም ወይ? ደህና ዋል። የታባሽ ሲጀመር እሱ አይመጥንሽ። እዩ የኔና የኔ ብቻ ነው። አሳይሻለሁ ደግሞ እንዴት አድርጌ ራሴ እንደማደርገው። ቆይ እስኪ ንገረኝ፣ ምን ማድረግ ነበረብኝ? ባልተጨበጠ ነገር አናደዱኝ ብዬ ላስወጣቸው? አንዳንድ ውሳኔዎች ናቸው እስካሁን ያወጡት። ፈሪንሽ ይኸውልሽ፣ እኔ በውጪ ማጣራት ያለብኝ ስራ እየሰራሁ ነው። ታዲያ ቤትሽ መጥቼ አንቺን ስራ ስራ ትሽ ነገር ሳወራሽ በንዴት ሁሉንም እየተናገርሽ ጭራሽ መረጃ ትሆኛለሽ። ውስጥ ለውስጥ ስራ አትሰሪም። ይኸውልህ እኔ ነፍሰ ገዳይ አይደለሁም። ደግሞ እኮ ጠረጠርኩ እንጂ እውነት ላይሆን ይችላል። ግን ግዛቸው መሞቻው ጊዜ ደረሰ መሰለኝ። ከሜላት ባልተናነሰ እኮ ነው ያችን ዲቃላ የሚንቀባከባት። ለመሆኑ የሴትዮዋን ቤት በርበረሽ ታውቂያለሽ? አይ አረ በጭራሽ። ደግሞ ከማህይም ቤት ምን ይገኛል ብዬ ልበርበር? ስሜኔ እናት ጎላይድ በጠጠር ነው የወደቀው። እኛ ትላልቁ ነገር ስናስብ ትንሹ ጠጠርና የጠለም መጠንቀቅ አለብን። እኔ እነሱ ሰዎች ምንም አላማሩኝም። ማድረግ ያለብሽን አድርጊ። ታዲያ ስሜታዊ ሳትሆኝ በብልሃት። ሲጀምር ሴትዮዋ ራሷ ፈጣሪ ጥሎልሻል። ምንም ወጪ ሳታወጪ ማስወገድ ትችላለሽ። ለማንኛውም አስቢበት። ታዲያ በጥንቃቄ ደህና ደሪ። እወድሻለሁ እኔ እናት። ቻው። እኔም